አረቄ መጠጣት በእኔ ያልተጀመረ ሃይወለ ብሏል ዘፋኙ ማለት ነው። እኔ የምለው ይሄ ነገር በእኔ ያልተጀመረም በቃ እሷም እንደዚህ ሆናለች፣ እሷስ እንደዚህ አይደለች እንዴ? በእኔ የተጀመረ ነገር አይደለም የሚባል ነገር ወዴት እያመራ እየሆነ እያየሁኝ ነው፣ ብዙ ዩቲዩበሮችን ማለት ነው። እናንተ አመረሩት እኮ ሩታና ያኛው ማን ተብዬው ማለት ነው። ግን ይመስለኛል ሩታ በጣም እየቀለደችበት ነው። ምክንያቱም አብርሃም እንደተበቀላት እሷም ወንዶች ልትበቀል ይሆን አይዶን ነው እንደሚመስለኝ ከሆነ ማለት ነው። ሁኔታዋ፣ ስራዋ ምናምን የእሷ ሲሪየስ አይደለም፣ የልጁ ግን ሲሪየስ እየሆነ እየመጣ ይመስለኛል። እኛ መጀመሪያውኑ ብለናል፣ ይሄ ነገር ስር ከሰደደ የምር ተፋቅራችሁ ካላንቺ መኖር አልችልም ብሎ የማትወጭበት ውስጥ ትገቢያለሽ ብለናል። በእርግጥ አብርሃምን ማንም መጣ ማንም እኔና እሱ አብረን መሆን አንችልም ብለሻል። ቢሆንም ግን ከሩታ ከአብርሃም ጋር ትላንት ተለያይተሽ ዛሬ ከወንድ ጋር መጀመር ሼማ የለም። ወንድ እኮ ወንድ ነው። ወንድ ሲባል ድሮም ወደ ላህያ ነው ያገኝበት የሚሄድ ያየችው የሚያምረው ካየችው ከአያት ጋር መሄድ የሚፈልግ ከአያት ጋር መተኛት የሚፈልግ ሊሆን ይችላል ወንድ። ሴት ግን ቢያንስ ልጇን እንኳን ጡቷን እያጠባች ቢያንስ ልጇ እንኳን 6 ወር ቢሞላው የሪልም ከሆነ በጣም ሼም ነው። ኢቭን ለድራማው ራሱ ብዙ ተናግረናል፣ እንኳን አይደለም ለሪል ማለትና አንዳንዴ ሴቶች ስንባል የሆነ የሚያምርብንንና የማያምርብንን መለየት አለብን። ሴት ትሰበር ወይ ሴት አንገቷን ደፍታ ትቀመጥ ወይም ደግሞ ሴት አያምርባትም ማለት አይደለም። ግን ቀን አለው፣ ጊዜ አለው። አንዲት ሴት ልጅ ከባሏ ተለያይታ ወዲያውኑ ወንድ ልጅን ለማፍቀር ልባችሁ እንዴት ክፍት ይሆናል? ሰውነታችሁ እንዴት ታዘዝላችኋል እንዴ? አካላታችሁ እንዴት ደስተኛ ሆኖ ከሌላ ሰው ጋራ ምንም ነገር ለማድረግ ፍላጎት ይኖርሻል? በጣም የሚያሳፍር ነገር ነው። አሁንማ እየተወራረሳችሁ ወደ ሶሊም ሄደዋል። ለሶሊም አሁን ያንን ድንጋይ በእርግጥ ማንም የሚፈልገው የለም። አሁን እሱን ለማናደድ ብለው ይሆን ደግሞ ሌላ ጓደኛ አምጥተውላታል እና ያው የምታውቀው ምናምን ይሄ አንዱን አናድዳለሁ ብላችሁ አንዱን የምታደርጉት አንዱን አናድዳለሁ ብላችሁ አንዱን የምታደርጉት ነገር ዋጋ ያስከፍላል በኋላ ማለት ነው። ግን በመጀመሪያ ሰላም ጤና ይስጥልኝ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ ብዝት ተርፍርፍ ይበልልኝ። እንዴት ናችሁ? ላይክ ሼር ሰብስክራይብ የለውም። ላይክ ሼር ሰብስክራይብ አድርጉኝ፣ ቪዲዮንም እዩልኝ፣ ቪው አድርጉልኝ። እኔ ሌላ ወሬ በቃ ሌላ ካለነ ሩታና ካለነ አብርሃም እንዳልሰራ እያደረጋችሁኝ ነው። ቪዩንም ይሄንንም አላያችሁኝም። ቪዩን እንኳን አይደለም ሌላ አንዲት የሆነች ጓደኛ ያልኳት ባለፈው በቲቪ በአይፓድ በስልኮቿ ባትሰማኝ እንኳን ከፍታ ቪዲዮ እንዲቆጥርልኝ ሰዓት እንዲቆጥርልኝ የምታደርግልኝ እህት አለች። አንዳንዶቻችሁ ግን እንኳን ሌላውን ለማድረግ አይደለም ይቅርና የከፈታችሁትን እንኳን በአግባቡ ምን እንደተባለ ሳትሰሙ ዘላችሁ ትሄዳላችሁ። ኮመንት ታስቀምጣላችሁ። ኮመንታችሁም ይጠቅማል፣ ግን ኮመንቱን መጀመሪያ አዳምጡት። ቪዲዮን አዳምጡና ጨርሱና ከዛን እኛ ሌላ ቪዲዮ ስናይ እኮ አዳምጠን ጨርሰን እኮ ነው ኮመንት የምናደርገው። ስለዚህ ኮመንት አድርጉልኝ፣ ላይክም አድርጉት። ላይኩ አሁን 1000 ምናምን ማን ነው ስሙ 1000 ማይ ድሪም ኢዝ 1000 ላይክ እመኛለሁ። እንደ ሰው 5000 10000 እንትን ሰብስክራይብ እመኛለሁ። እንደ ሰው እንደሚያከብረው እኔም አከበርኩኝ ማለት ደስ ይለኛል፣ እወዳለሁ። ያ ቀን እናፍቃለሁ። ስለዚህ እኔንም አበረታቱኝ ነው ማለት የምፈልገው። እስቲ እንግዲህ እውነት አርአያ ያወጣል ነው የምንለው። ማን እውነተኛ ሆኖ ሄዶ እች ልጅ ትክክል ናት ወይ ይሄ ልጅ ትክክል ነው የሚባሉ ሰዎች፣ እነዚህ ጥፋት የሚያጠፉት ደግሞ እናንተ ትክክል አይደላችሁ፣ እንዲህ መሆን የለባችሁ መስራት የለባችሁም ብለን ማን እንደሚያሸንፍ እናያለን። አለቀ በቃ። በነገራችን ላይ የኛ ሀገር ሰው በጣም ጨካኝ ሆኗል። ከሀገሩ ዜጋ አልፎ ሄሉን ብሎ የመጣ ከቱርክ የመጣው ልጅ ጠብቀው አሩን አበሉት። ይሄን ያህል የዩቲዩብ ጋጦጦች እያደር በፈሉ ቁጥር እንኳን ከሀገራቸው አልፈው የሌላ ሀገርን ዜጋ እንኳን እንዳይወጣ እንዳይገባ በሰቀቀን እንዲኖር የሌላ ሀገር ዜጋ ኢትዮጵያ ውስጥ ገብቶ እንዳይጎበኝ ሚዲያ ላይ እንዳይታይ ምንም ነገር እንዳይሰራ ከሴት ልጅ ጋር እንዳይገናኝ ከወንድ ልጅ ጋር እንዳይገናኝ እያስደረግን ነው ያለነው። ሚዲያ ላይ የመጣ ሰው እንዴት ነው ሊደበደብ የሚችለው? እንዴት ነው የሌላ ሀገር ዜጋ ሆኖ በዚህን ያህል ወንጀል እኮ የሚባል እናንተ በነገራችን ላይ የአንዳንድ ሀገር መንግስታቶች እንኳን ሀገራቸው ውስጥ
ሰው ሀገር እንኳን ቢሄዱ ልጆቹን ማንም እንዲነካበት አይፈልግም። በጣም በጥንቃቄ ነው የፊሊፒን እኛ አሁን ያለንበት ሀገር የፊሊፒን መሪ ልጆቹን እንዴት እንደሚጠይቅ እንዴት እንደሚንከባከብ በርካሽ እንኳን እንደኛ አይወድቁም ስደት ዓለም ላይ ማለት ነው። አንዲት ሰው የሆነ ነገር ከሆነባት እንዴት እንትን እንደሚልላቸው ማለት ነው። በውድ ነው የሚመጡት፣ ይጠብቃቸዋል። የሆነ ችግር ከተፈጠረ ውጡ ኑ ይላቸዋል። የኛ መንግስት አይሰበስበን፣ ሚዲያ ላይ አይቶ ዘልዛሎችን አያስቆም፣ እኛን ደስተኛ አድርጎ ስደት ዓለም ላይ እንኳን እንድንኖር አያስደርገን። በቃ የኛ ሀገር መንግስት በዲኩዌር እና በዲም ላይት ያበደ ይሆንና ልጆቹ እንዲህ እየተንዘላዘለ እንትን እየኖራቸው ይሄዳል ማለት ነው። እና በተቻለን መጠን አንዳንዴ ሚዲያ ላይ ቀርበን እንዲህ ቢያንስ ለውጭ ሰው እንኳን ክብር ይኖራል እንጂ ለሌላ ሀገር ዜጋ እንኳን ክብር ይኖራል እንጂ አንተ የተውካትን ታዲያ እሱ ከሰበሰበልክ አንተ የተንዘላዘልክ እንደሆነ ሌላ ሀገር ዜጋ መጥቶ እሷን ከፈለጋት ሄሉ ጋር እንዳደርስ ሄሉ ጋር እንዳነካ ምናምን። ሄሉ እኮ ፍቅረኛ የላትም ጓደኛ የላትም፣ መብቱ ነው። እሷን መብቷ ነው፣ መያዝና መሄድ ማድረግ መብቷ ነው። ማን ይሆን የደበደበው? ማን ይሆን ያስደበደበው? ይሄ ጥያቄ ምልክት ነው ለኢትዮጵያውያን ዩቲዩበሮች በአጠቃላይ ማለት ነው። እና እጅግ በጣም ሼም ነው። እና የሄሉና ማን ነው የማርክና የቤዚ እንደቀጠለ ነው። ማርክና ቤዚ እንግዲህ መጨረሻውን ያሳምርላቸው የሚባለው ቤዚ ጠቅልላ ድሮ የወጣችበት ቤተሰቦቿ ጋር ተመልሳ ገብታለች፣ እሱን ላለማግኘት። እሱ ደግሞ ሄዱ አንኳኩቶ ሳሎኑን ላንኳኩቼ ይገባለሁ ብሏል። ግፋበት፣ ቀጥል እንግዲህ ከሄድክበት አይቀር ማለት ነውና አልቆምም ብሏል። የማርክንም መጨረሻ እናያለን፣ የቤዚንም መጨረሻ እናያለን። በእርግጥ መደባበቅ የሚያመጣውን ዋጋም እያያችሁት ነው። አንድ ሰው ያለፈ ታሪኩን መርሳት በቃ መንገር አለበት። ያቺ ሴት እንድታምነው አንድ ሰው ልጅ ካለው ልጅ እንደሌለው አይደለም እዚህ ጋር አዲስ ሌላ ሰው የሚተዋወቀው። በቃ ልጅ አለው፣ ያለፈ ታሪክ ነው፣ አለቀ። አምና ትቀበለዋለች፣ አምኖ ይቀበላታል። ከደበቃችሁና ከረዥም ጊዜ በኋላ አባቴ ወይ እናቴ ብሎ ከመጣና ህይወታችሁን ከበጠበጠ በኋላ ለምን ደበቀኝ ለምን ደበቅሽኝ ከመባባል ያለፈ ታሪክ ነው፣ ያለፈ ታሪክ ነው። በቃ መተዋወቅ የሚባል ነገር አለ፣ ማሳወቅ፣ አለቀ። በነፃነት ደስተኛ ሆናችሁ እንድትኖሩ ማለት ነው። ከዛ በተረፈ ተደባብቃችሁ የምትኖሩት እሷ አትሰማም፣ ያለፈ ታሪኬ ነው፣ አያገባት የሚባል ነገር ስንቶቻችሁን ዋጋ እያስከፈለ እንደሆነ እያየን ያለን እና ማነች ማርክ ጸጥ ብሏ ላይ ጠቅምሽም ምንም አያደርግልሽም። ውጪ መሄድ እንደምፈልግ ታውቂያለሽ። መፈራረሙ ግን አልነገራትም ነበር። ይቺ ልጅ እንደሚያውቃት ግን አልነገራትም ነበር። መጣች፣ ይሄው እዚህ ላይ ያደረሰችው ብትንትኑን አውጥታው ሄደች። እሱ ደግሞ አሁን የማይወጣበት አዘቅት ውስጥ ገባ ማለት ነው። ተጠያቂው ማን? እራሱ ባለቤቱ። ባይደብቅ ከወደዳት ይችን ካፈቀራት ይችን ለቁም ነገር ለትዳር የሚፈልጋት ከሆነ ምንም ነገር ባይደብቃት ያለቀ ቢነግራት ምን ይጎልበታል? አምና ትቀበላለች። ዛሬ ማንም ቢነግራት አይገርማትም፣ ምንም አይመስላትም። ምክንያቱም ከሱ ሰምታለች። የደበቃችሁትን ነገር ከሌላ ሰው እስክሰሙ ድረስ አለመደበቅ፣ በቃ አለመጠበቅ፣ መናገር፣ ያደረጋችሁት ነገር መናገር። እንዴ ግልጽ ነፃነት የሚባል ነገር የላችሁ። በቃ እውነት ለእውነት መኖር አለቀ። አለበለዚያ የድብብቆሽ ላይፍ አታርጉት፣ ላይፎቻችሁን በአጠቃላይ ማለት ነው። አንዷ ስሜት ስትመጣ ትመጣለች፣ ስትሄድ ትሄዳለች አይነት ነገር እየሆናችሁ የተመሰቃቀለ ህይወት ነው እያሳለፋችሁ ያላችሁት ብዙዎቻችሁ ዩቲዩበሮቻችን ማለት ነው። አሁን እንትና ጋር ሩታ አክስትዮ መጣች። ልጁን እንዴት ጥንብርኩሱን አድርጋ እንዳስወጣችሁ ጭራሽ ቤት ውስጥ ቁጭ ብላ በጆሮ የማየው ነገር ጭራሽ በአይኔ ሊያው ምናምን ብላ ቱጋለች መጀመሪያ ላይ። በኋላስ በረዳለች እና አይ እሱ እንኳን ልክ ነህ ምናምን አይነት ነገር። ልክነቱ ልክነት ሩታ መብቷ ነው፣ ግን ጊዜው አይደለም ነው። ምን መረጋጋት የሚባል በቃ ትችያለሽ። ምንም የሚጎልሽ ምንም የሚያንስሽ ነገር የለም። ትችያለሽ። ወንድ ቤት ወንድ ይተካ፣ ሴት ትተካለች፣ አለቀ። ግን ገና ወልደሽ ልጁ እናትና አባቱን እንኳን ባለየበት ሰዓት ላይ እንጀራ አባት አምጥቶ ማሳየት፣ እንጀራ እናት አምጥቶ ለልጅ ማሳየት፣ የትኛዋ ነች እናቴ የትኛዋ ነው አባቴ ብሎ መለየት የማይችልበት አዘቅት ውስጥ ነው እየከተታችኋቸው ያላችሁት። ስለዚህ ይሄ ዋጋ ያስከፍላላችሁ። እና የኛ ሀገር ዘልዛሎች ብታቆሙ ይሻላችኋል። ይሄ የተጨመላለቀ ስራ ከከሌ እየተማራችሁ በፊት የአንድ ጊዜ ላይ ምንድን የሚያመጡት እከሌ ቂጧን አሰራች፣ እከሌ ያረገዘች፣ ሆዷን እንትን ብላ ከማን አረገዝ
ከሌ ከሌላ ወንድ ጋር ተኛች፣ ከሌ አብረን እንተኛ፣ ከሌ እንደዚህ ክላስ ተያዙ። እንዲህ ነበረ ተከታታይ እንትናቸው የሚሰሩት ዩቲዩበሮቻችን ማለት። አሁን ደግሞ ምን መጣ? ባለትዳሮች ከትዳራቸው መፋታት ፋሽን፣ ፍቅረኛ በፍቅረኛው ለሌላ ሴት ፋሽን፣ በሌላ ወንድ ፋሽን። በቃ ባልና ሚስት ተለያይተው ወዲያውኑ ሴት ማምጣት ፋሽን፣ ወዲያውኑ ወንድ ማምጣት ፋሽን አድርገውት ይሄ ነገር እየቀጠለ የተዝረከረከ የተግማማ ትውልድን እንደሚኖረን አልጠራጠርም። የተግማማ ትውልድ፣ በዚህ አይነት የቆሸሸ ትውልድ ነው የሚኖረን ማለት ነው። ይሄንን ግን እነዚህ አንዱ ሲመጣ አንዱ ሳይመክር፣ በነገራችን ላይ የሩታ ትላንትና የኔ ያልኩትን ሰምታ ነው መሰለኝ በወሬ በሚዲያ ላይ ብቻ ነው የምትለፈልፉት። ሄዳችሁ እሷንም ማስቆም እሱንም ማስቆም ፍላጎቱ ካላችሁ አቅሙ የላችሁ ምናምን ብዬ ያልኩትን ሰምታ ነው መሰለኝ ዛሬ ሩታን ሄዳ ድንገት ሰርፕራይዝ ያደረገቻት ማለት ነው። እና በቃ ካልተፈላለጉ ደግሞ በቃ አለቀ። አብርሃምም የራሱን ህይወት ይጀምር፣ እሱ ወንድ ነው ይጀምር። ወንድ ድሮም ያገኘበት ነው የሚሄደው። እቺ ግን ቢያንስ ስርዓቷን ብትይዝ። ወይስ ውጪ ለመሄድ ነው? እንደ ሄለን በራሴ ነው የምቆመው በራሴ ኮንፊደንስ ይኖርኝ ብላችሁ አትሉም? ወንድ ላይ መንጠልጠል፣ ውጪ ለመሄድ ወንድ ላይ መንጠልጠል፣ መኪና ለመያዝ ወንድ ላይ መንጠልጠል፣ ወርቅ ለመልበስ ወንድ ላይ መንጠልጠል፣ ቤት ለመግዛት ወንድ ላይ መንጠልጠል፣ ሴቶቹም ልክ እንደዛው ሴት ላይ መንጠልጠል፣ ወንዶቹም ሴት ላይ መንጠልጠል፣ በንብረት በቁስ በትርኪ ሚርኪ ነገር ራሳችሁን አሳልፋችሁ ትሰጣላችሁ። ጠንካራ አትሆኝም? በራስሽ ሰርተሽ በራስሽ አትቆሚም? ውጭም ከፈለግሽ ደግሞ ብር ካለሽ ዘመድ ካለሽ አለቀ፣ በራስሽ ትሄጃለሽ። ወንድ አግብቶ ካልወሰደሽ፣ ሴት አግብታ ካልወሰደችክ በራስክ መሄድ ማትችል፣ በራስክ መውጣት መግባት መስራት መንቀሳቀስ ማትችል፣ በቃ በሰው ትከሻ ላይ ኑሮውን መቀየር የምትችል ሁላ ዩቲዩበር መጣ። እሱ አሁን አፈቀርኩሽ እንግዲህ ከሰሞኑ ደግሞ ሊሄድ ነው ብሏል። እንግዲህ እውነቱን ውሸቱን አናውቅም። አፈቀርኩሽ ስላለ እሱ ሲሄድ ደግሞ ፕሮሰሱን ጨርሶልሽ ሊሄድ ስለሆነ በቃ ወዲያውኑ በስማም። ኧረ እንደው የአሁን ሴቶች እንደው ለነገሩ ያልተገረዘች ሴት እንዲህ ነው የሚያደርጋትን የሚያሳጣት። ደግሞ አሉ ስርዓት ያላቸው ጨዋ ሴቶች፣ ሳይገረዙም ሆነ ተገርዘው ጨዋ ሴቶች አሉ። ተገርዘው ሆነ ሳይገረዙ ጋጦጥ እንዲህ የሚሰራቸው የሚፈላባቸው ሴቶች አሉ። አሁን ሚዲያ ላይ የምናያቸው ሴቶች እንደዚህ አይነት ሴቶች ናቸው። ረገብ ብትሉ ምን አለበት? ራሳችሁን ኩሩ፣ ራሳችሁን ብታስከብሩ። ምን ወንድ ላይ ስለተንጠለጠልሽ ምን የሚጨመርልሽ እንትን ያለ መሰለሽን? የሚጨመርልሽ ያለ ዝና ያለ መሰለሽን? ሙያ አይደለም፣ ክብር አይደለም፣ ዝና አይደለም። ይሄ የቆሸሸ ስነ ምግባር ነው። የቆሸሸ ቤተሰብ ማሰደብ ነው። አትሁኝ ማንም ሁኝ ያለሽ የለም። አዎ የልጅ አባት ነው የኔ ካልሆነ የሱ አትሁኝ። ግን ለምን ወንድ ላይ ስለሄድሽ የምታመጪው ነገር አለ፣ የምትጨምሪው ነገር አለ። ለልጁ እሱ ምንድን የሚያስተምረው? እኔ ለልጄ ምን እያስተማርኩት ነው? እኔ ነኝ ሴቷ፣ እናቷ እኔ ነኝ፣ እናቱ እኔ ነኝ። እኔ ልጎዳ፣ እኔ ልበደል፣ እኔ ልቁሰል፣ አለቀ። ስሜን ግን ሚዲያ ላይ እንዲቆሽሽ አልፈልግም፣ አለቀ። እሱ ያቆሰለኝ ሳያንስ እንደገና ደግሞ እኔ ገና ልጄ እንኳን እንትን ሲል ውጥጥ አማረብሽ ስንባል እኮ አንዳንዴ የሚያደርገንን እኮ ነው የሚያሳጣን። በቃ ጭራሽ እንዲሁም እንዴ ከሚዲያ ጀርባ የፈለጋችሁትን ሆናችሁ መኖር ትችላላችሁ። ማንም አያያችሁ፣ ማንም አያውቃችሁ። ሚዲያ ላይ ግን ተግማምታችሁብን አትምጡ፣ አለቀ። ለትውልድ የማይሆን የረከሰ ስራ አታስተምሩ ነው የምንለው። ከዛ የዘለለ ምንም የምንላችሁ ነገር የለም። ስርዓት የሚባል አላስተማሮቹም። ቤተሰቦች ትዳር እንዴት እንደሆነ ትዳርም ፈተሽ ደግሞ ምን እንዴ ከገነት ንጋቱ አትማሩም እንዴ? ከገነት ንጋቱ ስንት ዓመት እኮ ጠብቋለች ባሏን። ፍቅረኛ እንኳን ቢዛት ፍቅረኛዋን ይዛ ሚዲያ ላይ አልመጣችም ወይ? ፍቅረኛ ይዞ ሚዲያ ላይ አልመጣም። ከጀርባ ማንም የሚፈልገውን ያደርጋል። ሚዲያ ላይ ግን ወንድ መቀየር፣ ሴት መቀየር ብርቃችሁ፣ ያለ ወንድ መኖር ማትቺ፣ ያለ ሴት መኖር ማትችሉ ይመስል እንዴ። ሰው ስርዓት የሚባል ነገር አለ እኮ። በስርዓትና በአግባብ ነው ማንኛውም ነገር የሚሄደው የሚያምረው። እኔ ለልጆቼ ምንድነው ማስተምረው ማለት ሲገባቸው የሚሄዱት የሚያደርጉት ነገር መላ ቅዱሱ የጠፋ። ሁላችሁም አንድ አይነት፣ ሁላቸውም ከአንዱ አንዱ እንኳን ተምሮ በቃ እኔ ከሷ ምን ልማር፣ እሷ ህይወቷ እንዲደርሷል ሴት ስላመጣች ወንድ ስላመጣ
ስለዚህ እኔም ደግሞ ህይወቴ እንደዚህ ማመሰቃቀል የለብኝም። በእነሱ ተምሬ የራሴን ህይወት ነው በሴት አልፈተንም ወይ በወንድ አልፈተንም ማለት የለም። በቃ ሴት ማንጋጋት፣ ወንድ ማንጋጋት ሬዲያ ምን አይነት የረከሰ ስራ እንደምትሰሩ መድኃኒዓለም ይወቀው። ለማንኛውም አመሰግናለሁ።